ደጋግ ልብ ስላላቸው ፖሊሶች ታሪክ ልንገራችሁ። አንዳንድ ጊዜ ለፖሊስ የሚደወሉ አደጋዎች ወንጀል ብቻ አይደሉም፣ ብቸኝነት ጭምር እንጂ። በጣሊያን ውስጥ የ87 ዓመት ዕድሜ ያላት አንዲት በዕድሜ ጠና ያለች ሴት ለፖሊስ ስልክ ትደውላለች። ነገር ግን ያሳወቀችው የዘረፋ ጉዳይ አልነበረም፣ ግጭትም አልነበረም፣ አደጋም አልነበረም። በድምጿ ውስጥ የተሰማው አንድ ቀላል ነገር ነበር። እሱም ተራብኩ፣ እናም ብቻዬን ነኝ፣ ምግብ መስራት አልችልም አለች። ፖሊሶቹ ወደ ቤቷ በደረሱ ጊዜ ይህንን እንዳልተገባ ጥሪ ወይም እንደ ቅንጦት አልቆጠሩትም ነበር። ከፊታቸው ያዩት አደጋ የሚፈልግ ጉዳይ ሳይሆን ሰውነትን የሚፈልግ ሰው ነበር። ሁለቱም ፖሊሶች እጆቻቸውን አጥርተው ወደ ኩሽናዋ ገቡ። ለሷ ሞቃት ፓስታ ማብሰል ጀመሩ። ውሃው ሲፈስስና የምግቡ ሽታ ቤቱን ሲሞላ ከምግብ በላይ አንድ ነገር ተሞላ። ውይይት፣ ሙቀትና ሰው እንደሚያስብላት የሚያሳይ ርህራሄ። በዚያ ጊዜ ሴትየዋ ብቻዋን አልነበረችም። ፖሊሶቹ ከእርሷ ጋር ተቀምጠው ተነጋገሩ። ምግብ አብስለው አብረዋት በሉ። ያ ምግብ ግን ከፓስታ በላይ ነበር። ርህራሄ ነበር፣ ክብር ነበር፣ ሰብአዊነትም ጭምር ነበር። እኛ ብዙ ጊዜ ፖሊስን ስንሰማ ስለ ወንጀል፣ ስለ አደጋ፣ ስለ ግጭት ነው የምንሰማው። ነገር ግን ይህ ታሪክ አንድ ነገር ያስታውሰናል። የፖሊስ ትልቁ ተልእኮና ትልቁ አገልግሎት ሰብአዊነት መሆኑን፣ ለተቸገሩ ሰዎች መድረስ መሆኑን ያሳየናል። በዚያ ምሽት እነዛ ፖሊሶች ፓስታ ብቻ አላበሰሉም። የ87 ዓመት ዕድሜ ያላትን ሴት እንዳልተረሳች እንዲሁም እንደምትጠቅም አስታወሷት። ከፍ ያለ ምስጋናና አክብሮት ለደጋግ ልቦች።